ትራክሻል ቴስቲንግ ትንሽ ኮምፕሊኬትድ ነው እና ማን ነው ኮምፕሊኬትድ የሆነ ነገር የሚፈልገው? ሲምፕል ነገር እያለ ችሎታ ከሌላቸው ሰዎች ዝም ብለው የዲስተርብድ የሆነ ሳምፕል አውጥቶ ይሰጣሉ፣ ላቦራቶሪ ይደረጋል እና ይሄ ችግር አለ። በእኔ ጊዜ አደረግኩ የምለው ቲቺንግ ማቴሪያል የለም። ያው ኢንጂነሪንግ ቴክስት ቡክስ ደግሞ አር ቬሪ ኤክስፔንሲቭ። አይ ቲንክ ላይሰንሲንግ ላይ እንግዲህ በደንብ ሊተኮርበት ይገባል ይመስለኛል። ለምን የዚህ አፈር ምርመራ እንዳነሱት ብዙ ተቋማት በግልም በመንግስትም ደረጃ የሚሰሩ፣ ስለዚህ እነዚህን የቴስት መስሪያ ማሽነሪዎቹም የሰው ኃይሎቹም አላቸው ወይ የሚለው ከላይሰንስ አሰጣጡ ጋር አብሮ ሊታይ የሚገባ ነገር ነው ይመስለኛል። ለምን ወደ ኢምፕሊሜንቴሽን እንምጣ ካልን እንግዲህ አሁን ከተነሱት እነዚህ ቴስቶች በሙሉ የሉንም ማለት የምናወጣው ሪዛልት ዝም ብሎ ኩክ የተደረገ ነገር ነው ማለት ነው። ወይም የተሟላ ዴታ ይዘን አይደለም ወደ አናሊሲስ እየገባን ያለ ማለት ነው። ስለዚህ ከዛ አንጻር የዚህ ላይሰንሲንጉ ላይ በደንብ ሪኳየርመንቱ ምን ማሟላት አለባቸው የሚለው አይ ቲንክ አሁኑ ኮድ ላይ በደንብ ተካቷል። ስለዚህ ላይሰንስ ሰጪው አካል ደግሞ ያንን ነገር ከዚህ ጋር እናቦ ከሪቫይዝ ፈት የሚደረገው ጋር እናቦ መስራት ይኖርብናል ብዬ አስባለሁ። ሌላው አሁን ከአነሱት ሀሳብ ውስጥ የማፑን አዲስ አበባ ከተማ ያላት ብለናል፣ ጂኦሎጂካል ማፑን ከተማው የሚለው ነው። ያን ነገር መስራት ምን ይጠይቃል ማለት ነው? ኮስት ዋይዝ ነው ወይስ ለመስራት የሚያስፈልጉን ኢንስትሩመንቶች ናቸው? ለምን ቢኖር ብዙ ነገር ያቀላል። በጣም ምንድን ነው ዛሬ ሊደረግ የሚችለው ነገር ነው መስራት ብቻ? አሁን ለምሳሌ የጂኦሎጂካል ማፕ ኢትዮጵያ 100% ያለቃ መሰለኝ ወይም ሊያልቅ ይችላል አሁን እንጂ የተጓደለ ነበር። ይህንን ማን የሰራው? ኢትዮጵያን ጂኦሎጂካል ሰርቬይ እና የካርታ ድርጅት ሰዎች ናቸው አንድ ላይ ተጣምረው ይሰራሉ። እና ይህንን ያኛው ለምሳሌ 1 ሚሊዮን ነው 2.5 ሚሊዮን ስኬል፣ ከዛ 1 to 250,000 ተሰርቷል። አሁን ካርታ ድርጅት ድሮ ይሸጥ ነበር። ያኛው ግን 1 to I think 50,000 ይመስለኛል የጂኦሎጂካል ማፕ ለእኛ የሚጠቅመው ወደ ዲዛይነርስ እሱ እነኚህ ኢንስቲቱሽንስ የጂኦሎጂካል ሰርቬይ አለ፣ የማፒንግ ኢንስቲቱሽን አለ። እነኚህ ዴፊኒትሊ ይህንን ሆነ ጠንከር ባለ ማግኒፋይድ በሆነ ስኬል መስራት ከተፈለገ ምን እንደሚያስፈልግ እነሱ ያውቁታል። ኤግዛምፕል አሁን ይሄ ነው ለማለታችን እና አንገብጋቢ ነው። ይኸው ከተማው እየሰፋ ሄደ፣ ፖፑሌሽኑ እያደገ ሄደ፣ ኮንስትራክሽኑ እየበዛ ሄደ እና ለዲዛይነሮቹ ከብዙ አኖን ነገሮችም ያወጣቸዋል እኮ። አሁን ለምሳሌ ጂኦሎጂካል ማፕ ካለ ድንጋይ ቤት ነው ያለው፣ እዚህ ያለው አፈር እነሱ የጂኦሎጂካል ተርሚኖሎጂን የሚሰጡት ምንድን ነው፣ እዚህ ያለው ምንድን ነው ይረዳዋል። የሚያዘውን ቴስት ለምሳሌ ምን እንደሆነ ይረዳዋል። አሁን የለም ይሄ። አሁን እኔ እዛ ጀርመኒ አኸን በ1 to 50,000 በቃ በሞላ አገሩ ከበርገው ነው እና እኔ እስከ 40-50 ፎቅ ድረስ ይሰራል። የተለያዩ ፋውንዴሽን አይነቶች አሉ። ፓይት ራፍት አለ፣ ራፍት ፋውንዴሽን አለ። ሶስቱ ኢዚሊ ያለ ችግር ያለምን ዲዛይን ተደርግበታል። ግን በእነኚህ በጂኦሎጂካል ማፑ መሰረቱና ምንስ ቴስት መደረግ አለባቸው? አሁን እዚህ አካባቢ ሴትል የሚያደርግ ማቴሪያል አለ፣ እዚህ አካባቢ ድንጋይ አለ፣ እዚህ አካባቢ ጠጠር ምናምን የሚለው ከጂኦሎጂካል ማፕ ይገኛል። እና ያ ድሪል በሚደረግበት ሰዓት ኤግዛክትሊ ዩ ኖ ዌር ቱ ድሪል እና እነኛ አካላት ናቸው ጂኦሎጂካል ሰርቬይ እና ማፒንግ የሚሰሩት
ኦኬ። እንደው ግን አሁን ይሄ ብዙ ስራዎችን እየተሰራ ነው፣ ግንባታዎች ብዙ እየተሰሩ ነው እና አሁን እየተሰራ ያለው ሪዛልት በኢኩመንቱ ችግር ምክንያት እየተሰራ ያለው ሪዛልት ትክክል ካልሆነ አሁን በሌላው የሙያ እንትን ላይ አንዳንድ ምርመራዎች ውጭ ሀገር ተሄደው ይመረመራሉ። ሶ እነዛ ኢኩመንቶች ሀገራችን እስኪመጡ ሶይል ቴስቶችን ውጭ ልኮ ማሰራት እንደ አንድ ሶሉሽን ሊሆን ይችላል ማለት እዚህ ኢኩመንቱን ማምጣት ካልተቻለ አትሊስት ማምጣቱ ግን የተሳሳተ የአቅም ጉዳይ ነው የኮስት ኢሹ ነው። ኮስት ኢሹ ነው። የኮስት ኢሹ እኮ ነው። አዎ ውድ ናቸው ኢኩመንቶቹ። አሁን ግን ከቻይና የመጡ ድሪሊንግ ማሽን እስከዚህ አይደለም። ሌላ የኮስቱ የእቃው መምጣት አሁን የላብ ቴስቲንግ ሳይክሊክ ትራክሽን እና ትራክሽን ቴስት ውድ እሱ የኮስትም ኢሹ ነው፣ የሙያም ጉዳይ ይጠይቃል በጣም የሚሰራበት እንጂ አሁን ላብ ቴስት እንደው ውጭ ሀገር አፈር መላክ ማለት እኮ በዲስተርበንስ ላይ ሌላ ዲስተርበንስ ነው፣ የተበላሸ ሪዘልት ነው የሚመጣው። እና ደግሞም የሚቀበልሽ እኔ ስለምጠረጥር ውጭ ሀገር ሄድና ቴስቱ ይደረግልኝ ምሽ ማንም ሄድ የማይሆን በኋላ ዳሜጅ የሚያመጣ ከሆነ ቀድሞ ጥንቃቄ ነው። ዋናው ዲዛይኑን አፌክት የሚያደርገው ጂኦሎጂካል ያለው ዳታ ነው። ስለዚህ እሱን ሶልቭ ለማድረግ ያሉ ሶሉሽኖች ታዲያ ምንድን ናቸው? አሁን ማሰልጠንና የተወሰነ ገንዘብ ፈቅዶ ኢኩፕመንቶችን እንዲወጡ ቅድም እንዳለው ላይሰንስ በሚሰጥበት ሰዓት የሰዎቹ ኳሊፊኬሽን ማጣራት። አሁን እኮ ማዕት ሰው አለ ግራጁዌት ተደርጎ ምንም ችግር እኮ የለም። የሬጉሌተሪ ቦዲው ሪሊ ጥርስ ያለው መሆን አለ፣ በሙስና ውስጥ ያልተዘፈቀ መሆን አለበት እንጂ አንቺ ገንዘብ ሰጠሽ ምንም ሳይኖርሽ እኮ የሶይል ቴስቲንግ እንትን ኩባንያ ልተቋቋም ትችላለች። እና አትሊስት እሺ አንቺ ባለቤት ሆነሽ ፋይናንሲየር ሆነሽ ብትሰሪ ከስሩ ያሉ ሰዎች ምንድን ናቸው ብሎ ቼክ ማድረግ አለበት። ምንድን ነው የሚሰሩት? ኳሊፊኬሽናቸው ምንድን ነው? ያለው ኢኩፕመንት ምንድን ብሎ ማየት አለበት ፈቃድ ከመስጠቱ። ይሄ በነገራችን ላይ ይህንን ሀሳብ የሲቪል ኢንጂነሪንግ አሶሲዬሽን እንዲወስዶ ተብሎ ነበር የዛሬ ስንት ዓመት ተጀምሮ። በኋላ እናንተ ለራሳቸው የተዝረከረቃል ምን ብለን ነው ለእናንተ ኃላፊነት የሚሰጠው ነው ደግሞ እውነት ነው። እና የውጭ የመላክ ጉዳይ ላይ የስም ነው የሚደረገው ባይመስለኝም ስፔሻል ለምሳሌ አንዳንድ ማቴሪያል አለ ውሃ ሲነካው ኮምፕሊትሊ ፕሮፐርቲ ነው የሚለውጥ ነው። እንዲህ አይነቶቹ ነገር ስፔሻል አቴንሽን የሚፈለጉት ምናልባት ከውጭ የመጡ ሆነ ባደረጃ ግን ኖርማል ለኖራ ቢልዲንግ ለምን እንደዚህ አይነቱ ፕሮሲጀር ሙላከር ማለት ነው። ዋናው ማሰልጠን ነው። በቃ በአንድ ጊዜ ገንዘብ ላገኝ ሳይሆን ሬዲ እኔ የምሰጠው ሪዘልት ለአደጋ አለው ወይ ለዲዛይንም ችግር ይፈጥራሉ። ስለዚህ ይሄ እንዳይሆን እኔ መጠንቀቅ አለብኝ ብሎ ኳሊፋይድ የሆኑ ሰው ነው ነገር ማለት ትልልቅ የላቦራቶሪ እንትኖችን ማቋቋም የሚያስፈልግ ይመስለኛል። አይ ቲንክ አሁን የመንግስት ተቋማት የተወሰኑ እንዳሉ አይ ነው። አሁን የቀድሞ ቢዲ ወይም አሁን በኮርፖሬሽን የተዋቀረው ኢትዮጵያ ኢንጂነሪንግ ኮርፖሬት ይመስለኛል። እነሱ ጋር በጣም በትልቅ ደረጃ እንደሚሰራ በፊት እዛም ስለነበርኩኝ ግን እንግዲህ ራሳቸውም ጋር ብዙ ፕሮጀክት ስላለ ለሌላውም ለመድረስ እሱ ላይ እንትን ይችላል። ግን እንደተባለው በደንብ አስፋፍቶ ትልልቅ ላቦራቶሪዎችን በሀገር አቀፍ ደረጃ መስራት ኢቭን ከኢንስቲትዩሽኖቹም ወጣ ብሎ አሁን በዩኒቨርሲቲ ተቋማት ስርም ሳይሆን ክልሎችም ላይ በጣም የሚያስቸግርበት ጊዜ አለ። ለምን ክልል ላይ ላሉ ፕሮጀክቶች እንደተባለው ሳምፕል ትራንስፖርቴሽኑ ራሱ ሌላ ዲስተርባንስ መፍጠር ነው። ስለዚህ በክልሎች ደረጃ አብዛኞቹ ጋር ዩኒቨርሲቲዎች ላይ ነው የሚሰራው። ዩኒቨርሲቲዎች ላይ ያሉ ላቦራቶሪዎች ላይ ዘ ሴም ቲንግ ተመሳሳይ ኢሹ ይፈጥራል። ተመሳሳይ ችግሮች ወይም ያልተሟሉ ዴታዎች ናቸው ስቲል እየባሰ ነው የመጣው። ስለዚህ እዛም ጋር ለሚሰሩት አሁን ሜጋ ፕሮጀክቶቹ ኤቭሪዌር እየበዙ ከከተማ አልፈውም በክልሉ የተሰሩ ስለሆነ ይሄን ነገር አይ ቲንክ የሚመለከተው አካል እንግዲህ ሀሳብ የኛ ትልቁ እንትንም እንዲያን ነገሮችን አድሬስ ማድረግ ነው። የሚመለከተው አካል ይሄን ወስዶ እንዲሰራበት ማድረግ ነው። እንትኑም መፍጠር ነው።
ስለዚህ ጥሩ ነገር ነው የተነሳው። ጥሩ ሀሳብ ነው እንግዲህ ከዚህ እንደው ግን እንትን ፕራክቲካሊ ሜጋ ፕሮጀክቶቹ አሁን ለምሳሌ አዲስ አበባ ንግድ ባንኩ አለ፣ አዲስ አበባ ዩኒቨርሲቲ ነው እንትን እሱ ላይ ምን አይነት ነበረ የተጠቀማችሁት ሜተድ? እንዴት ነው ሶይል ኢንቨስቲጌሽኑ? ምክንያቱም ሜጋ ፕሮጀክቶቻችን ራሱ እንዴት ናቸው? ሪስክ ላይ ናቸው ወይንስ እነሱስ በምን አይነት አግባብ ነው የተሰሩት? ይሄኛው እንትን ባንኩ ዲዛይኒንግ ቢልድ እና ቻይናዎች ናቸው ሁሉ ቴስቱንም ሰሩት ዲዛይን የሚያደርግ እኛ በዛ በዲዛይኑ መሰረት ይሰራል ወይ የሚለው ነው ስንቆጣጠር የነበሩ። አንድ ማስታውሰው ምንድን ነው ፋውንዴሽኑን በተመለከተ አንዳንድ ነገር እንዲለውጡ አድርገናቸው ቻይናውት ዲዛይኑ ከዛ የኛን ሬኮሜንዴሽን ወሰዱ፣ ሄድ ኦፊስ ተወዩበት፣ በመጨረሻ አመኑ ይጥላሉ። እና ምክንያቱም ይሄ 48 ስቶሪ ፎቅ ነው። የዊንድ ሎድ አለ ወይም የኤርትኩዌክ እንዳለ ላተራል ሎዲንግ እሱ አፌክት ያደርገዋል ፋውንዴሽን። እና በዛ ላይ ተነጋግረን ቱክ ሳምታይም በቃ እንዳለሽ አንደኛ ነገር ምንድን ነው የዚህ ሀገር ማንም ሀገር እንትን የሚገመገመው ባለው አቅሙ ነው አይደለም። እዚህ ደሀ ሀገር ስለሆነች የዛ ያሉት መሀንዲሶችም የሚነግሩን ደግሞ እኛ ስንት ሰርተና ደግሞ መቼስ ተአምር እየሰሩ ነው እና ምንድን ናቸው የሚል አቲቲዩድ ነበረ። በኋላ ግን ሪፍ አድርገው ተው፣ ገንዘባቸው ስለሚፈልጉ እኛ ደግሞ አፕሩቭ ካላደረግን አገኙ በቃ ሳወዱ በግድ ግን የት እነሱ ኤክስፔሪንስ ናቸው በጣም ስትራክቸራሉን ብትል የፋውንዴሽኑን ብትል ምንም ብትል ሳይት ሱፐርቪዥን እኔ እንደው እንጃ ከዚህ ጋር የተያዘ ምናላቀው እንጂ እዚህ ሀገር ብሎኬት ፕሮዲስ ለማድረግ ABCD 4 እና ክላስ የሚባል የለም። እንትን አይ ቲንክ መከላከያ ኮንስትራክሽን የሚያመርተው መሰለኝ እነሱ ጋር ነው የሚመረተው የማውቀው እሱ። እነኚህ ቻይናዎቹ የሚሰሩት ብሎኬት ከላይ ሆነ ብጥለው ምን እዛ ኦንሳይት የሚያመርቱ በደንብ ጥንቅቅ ብለው የሚሰረቅ ነገር የለበት ነው እና እንደዛ ነው። እዚህ ግን ወደኋላ እናወራለን ስለ ሱፐርቪዥን ነው ስለቱ አክቹዋሊ ብዙ ጊዜ ሎድ ቢሪንግም ስለሚሆን ክላሲው ለብዙ ለትንንሽ ስራዎች ያው ስለማንጠቀማቸው ይመስለኛል። ማርኬትም ለደግሞ ፈላጊ ያለው አይመስለኝም። ተመርቶም ቢቀመጥ ብዙ ጊዜ ፈላጊ ግን በኦርደር ነው የሚሰራው ብዙ ጊዜ። እንዲያውም እኮ ክላስ ቢም እኮ እስከዚህ ቢል ያለው ሲና ጂ ነው። ልክ ነው። ከሲ ነው አብዛኛው ከሲ ነው እና እርግጥ ፊለርስ ናቸው ምንድን ናቸው ሎድ ቤሪንግ ላይሆኑ ይችላሉ። ግን ለሲ ክላስ እኮ የተሰጠ ፕሮፐርቲ አለ። የኮምፕሬሲቭ ስትሬንግቱ ኤናል መሆን አለበት ይላል። ያንንም አሟሉ እና ይሄ ነገር አለ እና እኛ የዲዛይን ኤንድ ቢልድ ስለሆነ ከቻይናዎቹ ጋር የሰራ ነው በደንብ ነው ደግሞ የተቆጣጠር ነው። 6 ዓመት ነው 7 ዓመት ነው ነገር። ትልቁ ነገር ምንድን ነው የሲቪል ስራ አለ፣ የኤሌክትሪካል ለትንሻዎች ይቻላል፣ የመካኒካል ይሄ ቬንቲሌሽን ምን በተመለከተ አለ፣ የዌስት የስቶሬጅ ሲስተም ብዙ ናቸው እኮ ወደ 9 ግሩፖች ሲከታተሉ ሪፖርት ይገዛ። እሺ አሁን ደግሞ ወደ ዲዛይናችን እንሄድና ወደ ዲዛይኖቻችን እንደ ሀገር እየሰራ ናቸው ያለ ዲዛይኖች ከየት እየተደረሱ በእድሜዎት እርሶ በቆይታዎት የሚያዩት የዲዛይን ኢሾች አሉ። ዲዛይን ኢሾች ላይ የእርሶ ሀሳብ ምንድን ነው? የሚገነቡ በተለይ ፕሮጀክቶች ላይ እነዚህ ቢልዲንግ ፕሮጀክቶች ላይ ዲዛይኖቻችን ምን ይመስላሉ? ከድሮ አሁን ላይ ያለውን ነገር እስኪ አነጻጽረው ያስረው። እኔ 2 ነገር ነው የሚያሳስብ። አንዱ ዲዛይነሮቹ ስትሪክትሊ በወጣ ኮድ ዲዛይን ያደርጋሉ ወይስ አያደርጉም? አንዱ ጥያቄ። ይሄንን ማድረግና አለማድረጋቸው ደግሞ የሚቆጣጠር ሬጉሌተሪ ቦዲ ያስፈልጋል። አንዱ እሱ። ሁለተኛ በዲዛይኑ መሰረት ይሄን ያህል ክላስ ኮንክሪት እንደዚህ አይነት ስቲል ተጠቀም እና አሸዋ ተጠቀም ሲል
በኋላ ኮንስትራክሽን ላይ በሚመጣበት ሰዓት ያንን ይጠቀማሉ ወይስ አይጠቀሙ የሚለው ሌላ ችግር ነው ያለ። እኔ አሁን ዲዛይኑ በተመለከተ ዴፊኒትሊ ማአት ነገር አለ እኮ ኤድ የሚያደርግ ለዲዛይን ምንም ችግር የለም። ግን እንዳልኩት ለምሳሌ ራፍት ፋውንዴሽን አሁን ደግሞ በሰዓት በቃ ከጭቅጭቁ ውስጥ ለመውጣት ራፍት ነው እና ራፍት ደግሞ 1 ሜትር ከ20 ከ50 2 ሜትር ከ2 ሜትር በላይ አለ። መጠፍጠፍ ነው። ይሄ የኢግኖራንስ ሌቭል ነው እና ፍርሃት ነው። ለምንድን ነው የሆነው? በታች ባለው ከዚህ ከግራውንዱ ላይ የሚመጣውን ኢንፎርሜሽን ባለመተማመን ነው እና በዚህ ላይ እንትን ይሆናል። ከዛ ደግሞ የሚገርማችሁ አሁን ለምሳሌ ባንክ ብትወስዱ እኔ የእርትኩዌክ እንትን ዶሚኔት ያደርጋል የሚል ነገር ነበር። ዋናው እንትን ዊንድ ሆኖ ተገኘ እና ወደ አናሊሲሱ ላይ ማለት ከዛ እንትን ተደረገ። እንደ አጋጣሚ እኛ ጋር ተማሪ የነበረ አሁን ካናዳ ሄዶ አንድ ትልቅ የዊንድ ተነል ላቦራቶሪ ይመራል። እሱ መጥቶ ነበር እና ሞዴል ተሰርቶ በዊንድ ተነል ቼክ ተደርጎ ነው ያለፈው። እኛ ቻይናቹ እንደሰጡን አልተቀበልንም በዊንድ ተነል እና ፋይናሊ የተርን አውት የእርትኩዌክ ሳይሆን ዊንድ ነው። ኦፍኮርስ የዊንድ ተነልም ለመስራት ምንድን ነው የዊንዱን ጥንካሬ ምናምን ማወቅ ያስፈልጋል። እዚህ ሀገር እንደዚህ የዊንድ እንትን እንደዚህ ማለት እንደውም አንድ በዚህ አጋጣሚ ነገር ንቃት ላይ ተጀመረ ነገር እንደመጣ እንትን ቆዳ ፋብሪካ ቆቃ ያለው ቆዳ ስሙ ጠፋ። እዛ እንትን ወተር ኢንቴኩ ወደ ስንት 100 ኪሎ ሜትር ወደ ውስጥ ይገባና ባህር ውስጥ ቆቃ ባህር ውስጥ ከዛ ፓምፖች አሉ። ከዛ ወደ ፋብሪካ ሄዳል እና በትልቅ ዌቭ መጣና ያን በሙላ ሰባበር ያንን እንትን ውስጥ የተዘረጋው ፓይፑንም እንትኑ ነው። ከዛ በኋላ እሱ ስለተበላሸ እና እሱ ሪፔር መደረግ አለበት ፋብሪካም ቆሞ ተብሎ ሌላ ፈረንጆችን ኮንታክት ያደርጓቸው ስቱፔንደስ የሆነ ዋጋ ሁሉ ጠየቁ። ይሄም እንትን ተሰርቶ በዘቱ በኋላ ማኔጀሩ በዛን ጊዜ እንታወቃለን እሱ ጠየቀኝ። በኋላ ሄጄ አየሁ። ዴፊኒትሊ ፓምፑ እዛ ካለ ኬብሎቹ አሉ። ኬብሉን የሚሸከም እንደ አነስተኛ የሆነው ግድብ ይበለም እንደዛ አይነት ሮክፊል የሆነ ነው የሚያስፈልግ። አሁን የዌቭን ጥንካሬ ለማወቅ የዊንድ እንትን ያስፈልጋል። ማንም የለም እና እንግዲህ ምናልባት እዛ የስኳር ፋብሪካ ነው እንትን ወንጂ ያለው አይደለም ንፋስ ላይ የሚያስፈልጋል። እኔ የፈለግኩበት ዌቭ ፕሮዲስ ያደርገዋል። የዌቭ ስትሬንግት ከንፋሱ ጋር የተያዘ ነገር ነው። ዌቭ ነው ያንን የሰባበረው። ከዛ በቃ ባለኝ ኤክስፔሪየንሱ በምኑ ሆኖ ዲዛይን ተደረገ። እስካሁን ድረስ ፋንክሽኒንግ እና እንዲህ አይነት የዴታ ማነስ ችግር አለ። ለዚህ ነው እንጂ በሁለቱም በኩል ቼክ መደረግ አለ። እኛ ኦፍኮርስ ዊንድ ተነል የለን። እንደውም ይገርማችኋል የተወሰነ እኔ ቅድም ለጠየቅሽ ጥያቄ በእኔ እድሜ እኔ አንዱ ትልቅ የሰራ ነው ከኤርፎርስ ጋር እንትን ፈጥረናል እና እነሱ ዊንድ ሚል ዊንድ ተነል ለመስራት ተስማምተዋል። ይሄ ዊንድ ተነል እንደተባለው ሞዴል እየተሰራ እዛ ላይ እንግዲህ ብዙ እንትን አለው። መካኒካሎችም ሊጠቀሙት ይችላል። እነሱም የኃይል ሰዎች ሊጠቀሙት ይችላል። ግን በኋላ ቀረ። ዞሮ ዞሮ አንድ ሰው ጀምራል፣ ያ ሰውዬው ሲሄድ ይፈርሳል፣ ሌላ ይመጣል። እዚህ ሀገር የሽታ ይሄ ነው እና አሁንም ቢሆን ስለ ዊንድ ቬሎሲቲ ፕሪሳይስ አውቆ ለመስራት እዚህ አሁን ወደ ባህሮቹ እየበዙ ሄደዋል። ለምንድን ነው ዌቡ ምን ያህል ነው ተብሎ እንኳን ቢጠየቅ ምንም። አሁን የህዳሴ ግድብ እንግዲህ ትልቅ ባህር ፈጥሯል። እርግጥ እስከ ድረስ
ጨመር አድርጎ ዲዛይን ቢደረግ ያው ክፋት የለውም። ዞሮ ዞሮ የሚደረገው እንደዛ ነው እና ዴታ አለ በጣም አንድ ሌላው ከዚህ ጋር ተያይዞ የሚለው ቅድም እንዳልኳቸው ጂኦሎጂካል ማፕ ያስፈልጋል እንዳልኳቸው ለሴዝሚክ ኤሪያ ኢትዮጵያ ሴዝሚክ ኤሪያ ነች እና ለሴዝሚክ ኤሪያ የሴዝሚክ ማፕ በጣም ያስፈልጋል። ሴዝሚክ ማፕ ለምሳሌ አሁን የተወሰኑ ኮፊሸንቶች አሉ የሚጨመርባቸው ኤርትኩዌክ እና የእነሱ ቫሊዩ እንደ ሴዝሚሲቲው ነው መወሰን ያለበት አይደለ እና የሴዝሚክ ማፑ ይዛው ጥያቄሽም ውስጥ ስለነበረበት ስለሱ ትንሽ ትውላላችሁ። መጀመሪያ የሴዝሚክ ማፕ የተሰራው በመጀመሪያ በሌቾቹ 60-50ዎቹ መጨረሻ አካባቢ የዛን ጊዜ ፕሮፌሰር ጓም የሚባል የጂኦፊዚስት ነበር። አሁን እሱ ፈለገ የሴዝሚክ ማፕ የኢትዮጵያን ሴዝሚክ ማፕ መስራት። አሁን ምንድነው የኢትዮጵያን ብቻ ወስዶ አጎራባች የሆኑትን ሀገሮችን ሴዝሚሲቲ ያለባቸውንም ዴታ ለማግኘት ፈልጎ ያኔ ኬንያ፣ ሶማሊያ፣ ሱዳን እና በኮሎኒ ስር ነበሩ እና ዜርኖት ዊሊንግ ዴታ ለመስጠት እምቢ አሉት እንግሊዞቹ። ከሴዎች አይደሉም እነሱ። ከዛ ጓም ምን አደረገ? ካናዳ ሄዶ በዛችሁ ባለችው ዴታ የእኛ ጂኦፊዚካል ኦብዘርቫቶሪ በጣም ጥሩ ስማል በጣም ምክንያቱም የሚገርማችሁ በጦርነትም በሰላምም ጊዜ ተቋርጦ አቅም ዴታ እና አንድ አምብሬሲስ የሚባል አለ በዓለም የታወቀ ሳይዝሞሎጂስት። እኔ እዛ ለንደን ሄጄ እዛ ዩኒቨርሲቲ እሱ ኢምፔሪያል ኮሌጅ ነው ያለው። መጀመሪያ አድማየር አድርጎ የተናገረው ነው የኮንሲስተንሲ የጦርነት ባለበት ሀገር ምንም ሳይቋረጥ እና ለማንኛቸው በኋላ ጓመን ያደርጋል በዚች ባለችው የመጀመሪያው ማፕ ተሰራ። የመጀመሪያው ከዛ በኋላ ሰዎቹ ነፃ ጓም ለቆ ሄደ። እስከ ስንት ዓመት ድረስ በዛ ነው የሚሰራው እና ምንድነው በዛ እዚህ ሴዝሚሲቲ ኤሪያ አለ እዚህና እዚህ ሰላም ነው። ስለዚህ ምንም ስለ ኤርትኩዌክ ፕሮቴክት ማድረግ የለብንም በሚለው ዲዛይን የተደረገው። አሁን እንትን ህዳሴ ግድብ አሁን ቨርቹዋሊ አንድ ዩዝ ይሁን እንደዚህ ምንም የሚያሰጋ ነገር የለም ተባለ። አሁን ኮዱንም የሚጠቀምበትን ሰው ስላልነበረ ምንም ጭንቅ አልነበረ። በኋላ እነኚህ አንድ ኮሎኒያል ሩል የነበሩ ሰዎች ነፃ ወጡ። በኋላ በዋን ሳይሆን ዋ ሲለቅ አንድ ኢትዮጵያዊ ዶክተር እሱ ሆነ ደንበኛ ሳይንቲስት ነው እሱ እና ሰበሰበ ከኬንያ፣ ከሱዳን፣ ከዩጋንዳ ሆላ እሱ ሰብስቦ የኢትዮጵያን ቢያ ኮንቲኔንስ ወደ እንደገና ካናዳ ነው ያሰራው ብዷ በኮምፒውተር። ይሄም ያሁኑን አሰሩና የምታዩትን አሁን ኮዱ ላይ የመጀመሪያው የተሻሻለውን ነው የምታዩት። አሁን ደግሞ እንደገና እየተጨመረ ሄዶ ትንሽ ሞዲፊኬሽን ተደርጓል። እስከዚህ ድረስ እና ልክ እንደ ቀደሙ እንዳልኩት የጂኦሎጂካል ማፕ እንደሚያስፈልገው ሁሉ የሴዝሚሲቲውን ደግሞ በማለት ሴዝሚክ ማፕ በጣም አስፈላጊ በጣም። አዲስ አበባ ግን ያሰጋታል። አዎ ምንድን ነው የሆነው? የፖስት ግራጁዌት ፕሮግራም ስንጀምር እኔ ብሮን አዲስ አበባ አንድ ነው ዞን አንድ የሚባለው በኋላ መሰል ኃይሌ አሁን ኤምኤች እሱ የተባለ ነበረ። ማስትሬቱን በዛ ነው ያሰራው ኢንቨስቲጌት እንዲያደርግ ሪሊ እውነት አዲስ አበባ ዞን አንድ ነው ወይስ ከዛ ነው ይላል። በመጨረሻው አሁን ጤስሎ ዞን አንድ ዞን ሁለት ነው። አሁን በዞን ሁለት ይመስለኛል ዴታ ሲገር አዲሱ እና እንደዛ ነው። ይሄ ፕሪቪየስ ተሻሻለ እና ያስጋለ የመጀመሪያው ስኩት እኔ አስተብቶ እኔ አራተኛው ተማሪ ፕሮፌሽን የካራ ቆሬ ሰላችሁ የካራ ቆሬ አስቆኝ ኢትዮጵያ ፕላን ያደርገው ነው እና
እዚህ አዲስ አበባ አሁን እዚህ ድሌን ኮሌጅ ማነው ኢንጂነሪንግ ኮሌጅ የነበረው ተግባር ብስ ነው ሜክሲኮ ተግባር እና የጣሊያኖች የሰሩት ቤት አለ። መንግስት ደግሞ ኢትዮጵያ መንግስት ይሰጠዋል። የጣሊያኑ በጣም ሄቪ ስለነበረ ብዙ ስርዓት ስለታጠቀ ያኛው ግን በእኛ ጊዜ በመንግስት የተሰራ ጥቅልቁ ደረተው እና እዛ ከረቆሬው አይ ቲንክ 6 ምናምን እዚህ አዲስ አበባ ስንት ኪሎ ሜትር የሚያቃቃ ከደብረ ብርሃን አለፍ ብሎ ነው አይደለ 200 ምናምን ቢሆን እና ከሚጠቃጠቀ ቤቱን ሰንጠቷል። ስለዚህ ያሰጋታል አዲስ አበባ። እኔ እኮ አንዱም የሚያስፈራኝ ነው ያንን ደግሞ የሚገርማቸው እርትኩዌክን በህይወት ኤክስፔሪየንስ ማድረጉና በወሬ መስማት በጣም ከዛ ወጣን ውጭ ሆኖ ነው ያደርነው። በሁለተኛው ቀን መግባት ፈራን። እንደገና አፍተር ሾክ ይባላል እና አንዳንድ ጊዜ አፍተር ሾኩ ከመጀመሪያው ትንሽ ነው የሚቀንሰው እንጂ አደገኛ ነው እና እንደዚህ አለ። ከዛን ጊዜ ጀምሮ እስካሁን ድረስ የለም። እኔ አሁን ስብሰባ ላይ ምንም ላይ የምናገረው ምንድን ነው ሲምፕሊ ኮምፕላይ አድርገን ሁሉ ነገር በኮምፕለንሰሲ አይ አዲስ አበባ እስከድረስ ነገር የለም በሚል ስሜት ሰው እንዳይሄድ እና የዚህም ቅድም ያነሳሁት ስለ ኮንዶሚኒየም አሰራር የማቴሪያሉ ስታውስ የሚያሰጋኝ ይሄ ነው እና አዲስ አበባ ያሰጋል፣ በደንብ ነው የሚያሰጋት እና ጥንቃቄ ማድረግ ያስፈልጋል። ለዚህ ነው ሬዲ ዲዛይኑ ላይ ከርፉል መሆን ያስፈልጋል። እኔ ኦንቶ ኮንሰርቫቲቭ ሳይድ ቢሆንም እና በዛ ላይ ገንዘብን ቢወጣ በአዲሱ ኮድና በሌላው ስታደርጉት ወደ 20% ይጨምራል ዋጋ ኮስት። እንደዛ ነው የሚሻለው። እንግዲህ በዲዛይን ሴስሚክ ያሰጋናል ማለት ሴስሚክን ኮንሲደር ማድረግ አለብን፣ ኢንዱስትሪያልን ኮንሲደር ማድረግ አለብን፣ ጂኦቴክኒካል ኢንጂነሪንግ ላይ ያሉትን ኮንሰፕቶችም ኮንሲደር ማድረግ አለብን ማለት ነው። የሚመጣውን ሪዘልት ሪላብል እንዲሆኑ ምን የሚተማመንበት ነው ያለበት። ከዛ በኋላ ነው ዲዛይናችን መሳሪያ እንደዛ እየሰራን ነው አይደል? ቅድም እኮ ያልኩት ግን ያው ሞስትሊ ምንድነው የዳታ ጋፖች አሉ። ግን በቃ ይዘን የምንሰራበት ዴታ የተሟላ ነገር አይደለም። ቁንጽል ነገሮች እንወስዳለን። የቀረውን እንግዲህ በሴፍቲ ፋክተራችንን ተማምነን እየሰራን ያለ ነው። ግን እኔ እዚህ ላይ ሴስሚክ ዲዛይን ስንሰራ ቤዚክ ኮንሴፕት ራሱ ዳሜጁን አቮይድ ማድረግ ነው ኦር ፎል እንዳያደርግ መጠንቀቅ ነው። የትኛው ነው? ኮላፕስ የሰሩት ነው 100% ኮላፕሱን አቮይድ ለማድረግ እንዲያደርግ እንጂ አሁን ለምሳሌ በዲዛይኑ መሰረት እኮ ሊሰራ ዲፎርሜሽን ይኖራል። ሰርቪሲቢሊቲ ያለ አይደለ? እሱም ዋጋ ሊያጣ ይችላል። መዝጊያ መስኮት ምናምን ላይ ክፈት ላይ ዘጋ ይችላል። ቢሙም ሊቦምጥ ይችላል። ግን የሰሩት ዳሜጅ እሱን ወደ ሱፐርቪዥኑ ደግሞ እንግዲህ ዲዛይን ተሰራ። ሱፐርቪዥኑ ላይ ደግሞ ምን አይነት ችግሮችን ያያል? አሁን የተለመደው ነገር አለ። ዲዛይኑ ይሰራል፣ ግንባታ ፍቃድ ሄድና ዲዛይኑ አድርጎ ወደ ዲዛይን ይገባል። እሱ ላይ ያለው የእሱን ሱፐርቪዥን እና እንደገና ደግሞ ፕሮጀክት ዚስ ከሆነ ፕሮጀክት ላይ ያለው በዲዛይን መሰራትን ያለው ሱፐርቪዥን እንዴት ያዩታል? አንደኛውም እንደው እዚህ ሀገር ራዲካል የሆነ ለውጥ የሚያስፈልገው በሱ አሁን ለምሳሌ አስዩም ያድርግ ወይም በሴፍቲ ፋክተር አምኖ ምን ብሎ ዲዛይን ያደርጋል። ዲዛይኑ ኢትስ ላይክ ስፔሲፊኬሽን ኮለሙ ሳይዙ ይሄን ያለው ቢሙ እንደዚህ ነው፣ ስላቡ እንደዚህ ነው፣ የምትጠቀምበት ኮንክሪት ክላሱ እንደዚህ ብሎ ይሰጣል እና በዛ መሰረት ኮንስትራክት ሲደረግ የሚቆጣጠሩ ማኔጀር አሉ አይደለም? ሳይት ማኔጀርስ በዛ መሰረት ምንም ከኮንትራክተር ጋር ሳይሞዳሞዱ በዛ ስትሪክትሊ በዛ መሰረት መከታተል አለባቸው። አሁን ያለው ችግር እንደዛ አይደል? አሁን ኮንሰልተንቱ ዲዛይን ያደረገውን ተቀብሎ እዛው ፊልድ ላይ ሄዶ በደንብ አድርጎ መስራት ሲገባው ከኮንስትራክሽን ሰዎች ጋር አንድ ላይ መተባበር ይጀምራል። ብረት
ይህን ያህል ብረት ያስፈልጋል የተባለ ይሰረቃል። የአሸዋ ኳሊቲ ይሰረቃል። ደግሞ የሚገርማቸው የአሸዋ ፕሮፐርቲ የቱን ያህል የኮንክሪትን እንደሚለውጠው እኔ ያየሁት እስር ቤትን እስር ቤት አንድ ነገር መስራት ፈለገ። ከዛ በኋላ ሲሚንቶ ያው የምናውቀው ሲሚንቶ አሸዋው መታ እና ተሰራ አንድ የተወሰነ ነገር። ከዛ ከአንድ ወር በኋላ ፍርክስክሱ መውጣት ጀመረ። እንዴት ነው ነገር ሲሚንቶ ያውም ደግሞ በጣም ሪች የሆነ እንትን ነው የተደረገለት። በመጨረሻው አንዱ አምጣት የአሸዋ ችግር ነበረ እና አሁን አሸዋ እኮ በደንብ አድርጎ ቼክ መደረግ አለበት። ከኮንክሪቱ ጋር ከእንትኑ ከሲሚንቶ ጋር አሁን ከምን ጋር ብቻ አንድ አይነት ነገር ይፈጠርና በጣም ዊክ የሆነ ማቴሪያል ይመጣል እንጂ አንተ እንደምታስበው አይመጣም። እና በስፔሲፊኬሽኑ መሰረት እንግዲህ ያ ለምሳሌ ክላስ 45 ይባል እሱን ለማግኘት ይህን ሲሚንቶ አድርገ ይናል ምናምን ብሎ ይለዋል። ያ ቼክ ይደረጋል እና ቼክ ሲደረግ ፕሮፐርሊ ያ ነገር ሪሊ እውነት ደርሷል ወይ የተባለ ስፔሲፊኬሽን። ከዛ ሬንፎርስ ኮንክሪቱን አሉ ተወስኑ እዛው ሲቲ ቴስት ሀመር ቴስት አሁን ይባላል። እሱ ይደረጋል። እሱም የኮንክሪቱን ስትሬንግዝ ነው አክቹዋሊ የሚነገረው። ግን አሁን የብረቱን ነገር የሚበቃ ብረት በዲዛይኑ መሰረት ተደርጓል አልተደረገም ብለህ ቼክ የምታደርግበት ነገር የለም። ያው ቆርጠህ ስንት ብረት ነው ማየት ነው እንጂ እንደ ሀመር ቴስት የኮንክሪቱን ስትሬንግዝ ይሰዳል። ያኛው ግን ስለዚህ አሁን የሚያስፈራ ነው። ስርቆሹም የበዛው በኳሊቲው የሲሚንቶ ኳሊቲ፣ የብረት ኳሊቲ እና የኮንክሪቱ እና አሁን እንደሚታየው ኦልሬዲ ኮንክሪት እያቦኩ የሚሸጡ መጥተዋል። በአንድ በኩል ጥሩ ነው። ምክንያቱም በየቦታው አሸዋ ኮንክሪት ምን አድርጎ መንገድ መዝጋት ምን ማለት ተማለት ኦልሬዲ ስፔሲፊኬሽኑ የሚያሟላ ኮንክሪት መስጠት በጣም ግን እንግዲህ አንደኛ ነገር መታመን አለባቸው እነሱ። ቴስት የሚደረገው እኮ ከተወሰነ ጊዜ በላይ ባች ይወሰድና ምናምን ቀን ይባላል። ኦልሬዲ ኮንስትራክሽን እየሄደ ነው። ሰርቆም ከሆነ ከተበላሸ በኋላ ነው የሚደረስበት። ስለዚህ እንደዚህ አይነት ጣጣ ውስጥ ከመግባት እዛ ላይ ኃላፊነት የተሰጣቸው ሱፐርቫይዝ የሚያደርጉ ሰዎች ስትሪክትሊ በዲዛይኑ መሰረት መሰራትና ለመሰራቱ መከታተል አለባቸው። ይሄ ያሳስበኛል። አብሶ መኝ ኮንዶሚኒየሞች ሲሰሩ ያየሁት ነገር በጣም ነው የሚያስፈራኝ። ሌላው እንግዲህ ካን ኢማጂን መጀመሪያ የተጠቀመበት ማንትን ኢንፑት ራሱ ችግር ያለው፣ ከዛ በኋላ ደግሞ በዛው መሰረት ዲዛይን ያደረገውና በዚህ መሰረት በዚህ ስፔሲፊኬሽን መሰረት ህንፃውን ስራ ሲል እሱ ላይ ደግሞ ሌላ ችግር ማፍጠር ኮምፓውንድድ ሲሆን በጣም ነው የሚያሳስበው የሚያሰጋው። ይሄ በጣም ያሳስበኛል። አንፎርቹኔትሊ እኮ አንድ ህንፃ ከተሰራ በኋላ ምን ለማድረግ ይቻላል ያልቃል። እና እንደተባለው ኤክስተርናል ፎርስ ከመጣ እንደ አርትኩዌክ ወይም እንደ ኃይለኛ ነፋስ ምናምን ከመጣ የዛ የሚፈተነው ህንፃ እና ኢትስ ቱ ሌት እንደዛ ነው። አይ ቲንክ አሁን እንደዚህ በግንባታ ላይ ያሉ ከተማችን ውስጥም ከከተማም ወጣ ብሎ የወደቁ ህንፃዎች ሰምተናል ብዙ። አንዳንዶቹ አንደር ኮንስትራክሽን እያሉ አንዳንዶቹ ደግሞ አገልግሎት መስጠት ጀምረው ግራውንድ ፍሎር የሆነ ፍሎራቸው ሰርቪስ እየሰጠ የመውደቅ ቶታሊ የወደቁ ህንፃዎች አሉ እዚህ ከተማ ውስጥ። አንድ አይቻልም። ምንድን ነው ያንትኑ ሊሆን የሚችለው? ማለት ምንም ሙቭመንትም ኖሮ አይደለም። በቃ አሁን እንዲያነፍ ፌለርስ ሰው የተጠቀመበት አንደኛው ወደደው በማስታውሰው ስሩ ታይም ነው። ይሄ ቢም ኮለን አካባቢ ላይ የሺር እንትኖች ፌል ማረግ ክራክ ማረግ ዋይድኒ እንትን ዊድዙ እየሰፋ መጥቶ ሰው ሁሉ በቃ ይጠራጠር ነበረ። ይሄ ነገር ሊወድቅ ነው እንደዚህ የተባለ የሆነ ቀን ላይ ሌሊት ላይ ነው ድንግነቱ ኮላፕስ አደረገ። እና ምንድን ነው የሚሆኑት እንደዚህ አይነት እንትኖች?